ሰላም ውድ ተማሪዎች በዛሬው ቪዲዮ የስምንተኛ ክፍል ሲቲዝንሺፕ ዩኒት 3 ዲሞክራሲ የሚለውን ፓርት 2 ይዤላችሁ ቀርቤያለሁ። በባለፈው ቪዲዮ እንደምታስታውሱት ፓርት 1 ላይ አጠቃላይ ስለ ዲሞክራሲ ጽንሰ ሐሳብ ኦሪጂኑን አጠቃላይ ሂስቶሪካል ባክግራውንድ ኦፍ ዲሞክራሲ የሚለውን ጽንሰ ሐሳቡን አይተን ነበር ያቆምነው። በዛሬው ቪዲዮ ፓርት 2 ፕሪንሲፕል ኦፍ ዲሞክራሲ የሚለውን ፕሪንሲፕሎቹን እናያለን ማለት ነው። እስከ ቪዲዮ ፍጻሜ አብራችን ቆዩ። ወደ ቪዲዮ አለፍኩኝ። እንግዲህ ፕሪንሲፕልስ ኦፍ ዴሞክራሲን በምናይበት ሰዓት ላይ እነዚህ 10 የዲሞክራሲ መርሆችን በዋናነት እያንዳንዱን እናያለን። የሽኩኛውንም ፋንዳሜንታል ፕሪንሲፕልስ ኦፍ ዴሞክራሲ ምን እያለን ነው? መሰረታዊ የዲሞክራሲ መርሆች። እንግዲህ ዲሞክራሲ የሚቆምባቸው መርሆች መሰረታዊ የሚባሉት ከስር እየተዘረዘሩት ይሆናሉ። እዚህ ጋር የሚነግረን ምንድን ነው? ዴሞክራሲ ኢዝ አንደርስቱድ ስሩ ኢትስ ቤዚክ ፕሪንሲፕል። እንግዲህ ዲሞክራሲን የምንረዳው በእነዚህ በመሰረታዊ መርሆቹ ነው ማለት ነው። ምክንያቱም ዲሞክራሲ የሚቆመው በመርህ ነው። እነዚህ መርሆች ተግባራዊ ሲሆኑ ዲሞክራሲ በአንድ ሀገር ላይ ተከናውኗል፣ ኤክሰርሳይዝ ተደርጓል ብለን ማለት እንችላለን ማለት ነው። ሶ ዚስ ፕሪንሲፕልስ ጋይድስ ሃው የዲሞክራቲክ ገቨርንመንት ፋንክሽን። እንግዲህ እነዚህ መርሆች የዲሞክራሲ መርሆች አንድ መንግስት እንዴት እንደሚተገብራቸው የሚያሳዩ ናቸው። እነዚህን ተግብሮ ሲገኝ ነው ያ መንግስት ዴሞክራት ነው ብለን የምንለው ማለት ነው። ሶ እነማን ናቸው ፕሪንሲፕሎቹ ስንል እያንዳንዱን እናንተ መለየት መቻል አለባችሁ። ሶ ዘ ፈርስት ፕሪንሲፕል ኦፍ ዴሞክራሲ ኢዝ ፖፑላር ሶቨርኒቲ። የመጀመሪያው የዲሞክራሲ መርህ የህዝብ የበላይነት የሚለው ነው። ሶ ፓወር ኦፍ ዘ ፒፕል ፖፑላር ሶቨርኒቲ። ሁልጊዜም የዲሞክራሲ የሚቆመው በህዝብ ነው፣ ለህዝብ የቆመ ነው ብለናል። የህዝብ አመራር ነው እስካልን በዲሞክራሲ ስርዓት ስልጣን የህዝብ ነው እስካልን ድረስ የመጀመሪያው ፕሪንሲፕል ፖፑላር ሶቨርኒቲ ነው። ሶ እዚህ ላይ ምንድን ነው ፖፑላር ሶቨርኒቲ የሚነግረን? ፖፑላር ሶቨርኒቲ ሉክ ፒፕል አር ዘ ሶርስ ኦፍ ኦል ፖለቲካል ፓወር። ፖፑላር ሶቨርኒቲ ላይ በመሰረታዊነት የምናየው ምንድን ነው? ህዝብ የሁሉም የፖለቲካ ስልጣን ምንጭ ነው ይለናል። ስለዚህ እነዚህም በዲሞክራሲ ስርዓት ተመርጠው ወደ ስልጣን የሚመጡ ህዝብ መሪዎች በጠቅላላ የሚመረጡት በህዝብ ነው ማለት ነው። በህዝብ ካልተመረጡ ሲጀምርም የዲሞክራሲ ጽንሰ ሀሳቡን እዚህ ጋር ማንሳት አችልም፣ ዲክታተር ናቸው ማለት ነው። ሶ የመጀመሪያው ፖፑላር ሶቨርኒቲ የሚነግረን የዲሞክራሲ የህዝብ የሁሉም የፖለቲካ ስልጣን ምንጭ እንደሆነ ነው የሚያሳየን ማለት ነው። ሶ ፒፕል አር ዘ ሶርስ ኦፍ ኦል ፖለቲካል ፓወር። እዚህ ላይ የመጀመሪያው የምንይዘው ሀሳብ ይሄ ነው ማለት ነው። ሁለተኛው ፖፑላር ሶቨርኒቲ ላይ ገቨርንመንት አውቶሪቲ ካምስ ፍሮም ዘ ኮንሰንት ኦፍ ዘ ገቨርንድ። እንግዲህ የመንግስት ስልጣን የሚመነጨው ከህዝብ ፍቃድ ነው ማለት ነው። ስለዚህ ህዝብ ካልፈቀደ፣ ህዝብ ካልመረጠ ያንን መንግስት ስልጣኑን ሊያጸና አይችልም። ያ መንግስት ስልጣኑን በኃይል ካልሆነ በስተቀር ህዝብ ያልፈቀደው ከሆነ በዲሞክራሲ እሳቤ መሰረት ዲሞክራት ነው ማለት አይቻልም ማለት ነው። ሁልጊዜም የህዝብ ፍቃድ፣ የህዝብ ስምምነት ሊኖር ይገባል ማለት ነው። እዚህ ጋር ሁለተኛው የሚነግረን መሰረታዊ ጽንሰ ሀሳብ ይሄ ነው ማለት ነው። ሶ ሊደርስ አር ቹዝን ስሩ ሬጉላር ኢሌክሽን። በፖፑላር ሶቨርኒቲ ወይም የህዝብ የበላይነት በምንልበት ሰዓት ላይ ህዝብ ሁልጊዜ መሪዎቹን በዲሞክራሲ ስርዓት ይመርጣቸዋል ማለት ነው። ሬጉላር ኢሌክሽን መኖር አለበት። እንደየሀገራቱ ሊለያይ ይችላል። በእኛ ሀገር ላይ በየ5 ዓመታት ምን ይደረጋል? ምርጫ አለ ማለት ነው። ሀገር አቀፍ ምርጫ ይደረጋል። ስለዚህ በዛ ሀገር አቀፍ ምርጫ ህዝብ የሚጠቅመውን ይበጀኛል ያለውን የተፎካካሪ ፓርቲ የሚባሉ አይዲዮሎጂያቸው ርዕዮተ ዓለማቸውን አጠቃላይ ሁኔታቸውን በማየት የሚበጀውን ይመርጣል ማለት ነው። ያ የተመረጠው መንግስት በህዝብ ፍቃድ ነው ወደ ስልጣን የሚወጣው። ሶ ኮንስቲቱሽናል ቼንጅስ መስት ቢ አፕሩቭድ ባይ ዘ ፒፕል። እንግዲህ በህዝብ የበላይነትን አለ በምንልበት ሰዓት ላይ ሌላው የሚነሳው ነገር ምንድን ነው? የህገ መንግስት ለውጦች። ህገ መንግስት ሲለወጥ፣ ህገ መንግስት በሚቀየርበት ሰዓት ላይ እነዚህ ለውጦች በህዝብ መጽደቅ አለባቸው። ህዝብ ተሳትፎ ህዝብ የመረጠው እና የፈለገው ነገር ነው መሆን የሚችለው እንጂ ያ ስልጣን የያዘው ፓርቲ እሱ ስለፈለገ ብቻ የሚያከናውነው ነገር አይኖርም ማለት ነው። ስለዚህ ለአንድ ዲሞክራሲ ሀገር ወይም ዲሞክራት ነኝ ለምን መንግስት ወይም ዲሞክራት ለሆነች አገር የመጀመሪያው የዲሞክራሲ መርህ ሊሆን የሚገባው ፖፑላር ሶቨርኒቲ ነው። እንግዲህ በህገ መንግስታችን ላይ በመሰረታዊነት ከአንቀጽ 8 የቻፕተር 2 ምዕራፍ 2 ብለን የምንለው ነው። እንግዲህ ህገ መንግስት በ11 ምዕራፍ በ106 አንቀጽ የተከፈለ ነው አይደል? 11 ቻፕተር አለው። እንዲሁም 111 አርቲክል
106 አርቲክሎች አሉ ማለት ነው። በዋናነት ይህ የህገ መንግስት ቤዝ ተደርጎ የሚታሰበው እነዚህ የህገ መንግስት መርህ ተደርገው የሚታሰቡት ከዚህ ከአንቀጽ 7-8 ጀምሮ ያሉ ናቸው። የመጀመሪያው ይሄ ፖፑላር ሶቨርኒቲ በህገ መንግስታችን አንቀጽ 8 ላይ ያለ ነው ማለት ነው። ሶ ይሄንንም ብትጠይቁ ትችላላችሁ። ስለዚህ አንቀጽ 8 ላይ ሰፍሮ ይገኛል ፖፑላር ሶቨርኒቲ ማለት ነው። ይሄ የመጀመሪያው የዲሞክራሲ ፕሪንሲፕል ኦር መርህ ይሆናል ማለት ነው። ሁለተኛው የዲሞክራሲ መርህ እንደምትመለከቱት የኢትዮጵያ ህገ መንግስት ነው። በ1995 በፈረንጆቹ አቆጣጠር ወይም በ1987 በኢትዮጵያውያን አቆጣጠር የጸድቀው ህገ መንግስት ነው። ህዳር 29 1987 ዓመተ ምህረት ወይም በ1995 ማለት ነው። በፈረንጆቹ ፈተና ላይ ብዙ ጊዜ የሚመጣው በፈረንጆቹ አቆጣጠር ስለሆነ በ1995 ነው። ይሄ አራተኛው የኢትዮጵያ ማነው ህገ መንግስት ነው ማለት ነው። ሶ ሁለተኛው የዲሞክራሲ መርህ ምንድን ነው? የህገ መንግስት የበላይነት ነው። ሶ ዘ ሰከንድ ፕሪንሲፕል ኦፍ ዲሞክራሲ ኢዝ ዘ ሱፕሪማሲ ኦፍ ዘ ኮንስቲትዩሽን። ሁለተኛው መርህ የህገ መንግስት የበላይነት ማለት ነው። እዚህ ላይ ምንድን ነው እናየው? የህገ መንግስት የበላይነት ሲባል ምን ማለት ነው? እንግዲህ ዘ ኮንስቲትዩሽን ኢዝ ዘ ሃይስት ሎ ኦፍ ዘ ላንድ። እንግዲህ የሀገሪቷ ትልቁ ህግ ተብሎ የሚታሰበው ህገ መንግስት ነው። ለምንድን ነው ትልቁ ህግ የሆነው? የህዝቦች ሁሉ ስምምነት አለበት፣ የህዝቦች የቃል ኪዳን መርህ ነው ተብሎ ስለሚታሰብ ስለዚህም ያ የህዝቦች የተስማሙበት ህገ መንግስት ደግሞ ሀገሪቷን የሚመራ የበላይ ህግ ነው ማለት ነው። ሶ the constitution is the highest law of the land። የሀገሪቷ የበላይ ህግ ከሁሉም ህጎች በላይ ምንድን ነው? ህገ መንግስት ነው። ሌሎች ህጎች ሁሉ ከዚህ ከህገ መንግስት የሚቀዱ ናቸው እንጂ ከህገ መንግስት የሚቃረኑ ወይም ከህገ መንግስት በላይ ሊሆኑ አይችልም። የትኛውም ህግ ከህገ መንግስት በላይ አይደለም። ስለዚህ ከሁሉም ህጎች ሁሉ የበላይ ይህ ህገ መንግስት ነው ማለት ነው። ሁለተኛው ፕሪንሲፕል ይሄ ነው፣ ሱፕሪማሲ ኦፍ ዘ ኮንስቲትዩሽን። ሶ ኦል አዘር ሎውስ መስት አግሪ ዊዝ ዘ ኮንስቲትዩሽን። እዚህ ላይ በመሰረታዊነት የሚነግረን ሌሎች ህጎች እንግዲህ ህገ መንግስት ብቻ አይደለም ህግ ብለን የምናስበው፣ ክልሎች የራሳቸው ህጎች አላቸው። እንዲሁም የተለያዩ አይነት የህግ ድንጋጌዎች አሉ። እነዛ ድንጋጌዎች ሁሉ ከህገ መንግስቱ ጋር ምን ማድረግ አለባቸው? አግሪ ማድረግ አለባቸው፣ ስምም መሆን አለባቸው ማለት ነው። ስለዚህ የተስማሙ እንጂ የተቃረኑ ሊሆኑ በፍጹም አይችሉም። ከህገ መንግስቱ ጋር ከተቃረኑ ተቀባይነት አይኖራቸውም ማለት ነው። ሁለተኛ እነዛ ሌሎች ህጎች ሁሉ ከህገ መንግስት በታች ነው እንጂ በላይ አይደለም። ሶ ሁለተኛ የሚነግረን እሱ ነው። ሶ ኖ ሎ ኦር አውቶሪቲ ኢዝ አባቭ ዘ ኮንስቲቱሽን። የትኛውም ህግ ይሁን ስልጣን ከህገ መንግስት በላይ አይደለም። የሀገሪቷ መሪም ከህገ መንግስት በታች ነው፣ ህዝብም ከህገ መንግስት በታች ነው። ስለዚህም ሁሉንም የሚገዛቸው ህገ መንግስት ነው ማለት ነው። ህገ መንግስትን ጥሶ እኔ የበላይ ሀገር መሪ ነኝ ማለት የሚችል መሪ አይኖርም። ምክንያቱም እሱም ከህገ መንግስት በታች ነው። ሁለተኛ በህዝብ ፍቃድ ብቻ ነው ስልጣን ላይ የወጣው። ሱፕሪማሲ ኦፍ ዘ ኮንስቲትዩሽን አንደኛው የሚነግረን ይሄ ነው ማለት ነው። ሰው በህገ መንግስታችን ላይ ይህ የህገ መንግስት የበላይነት ተጽፎ የሚገኘው በአንቀጽ 9 ላይ ነው ማለት ነው። ስለዚህ ፖፑላር ሶቨርኒቲ አንቀጽ 8፣ ሱፕሪማሲ ኦፍ ዘ ኮንስቲትዩሽን አንቀጽ 9 ላይ እናገኛቸዋለን። ይህ እየነገረን ያለው እሱን ነው ማለት ነው። ሶስተኛው የዲሞክራሲ መርህ ተደርጎ የሚታሰበው ይሄ የሶስተኛው የዲሞክራሲ መርህ የሚባለው ደግሞ የዜጎች ተሳትፎ ነው። አክቲቭ ሲቲዝንሺፕ ይለናል እዚህ ጋር። ስለዚህ ህዝቦች ሁልጊዜም በዲሞክራሲ ስልጣን የህዝብ ነው እስካልን ድረስ ህዝብ ደግሞ መሳተፍ መቻል አለበት። ሶ ሲቲዝን ፓርቲሲፔሽን ኢዝ ዘ ሰርድ ፕሪንሲፕል ኦፍ ዲሞክራሲ። ሶ ምንድን ነው እዚህ ላይ የምናየው? ሲቲዝን ፓርቲሲፔሽን በምንልበት ሳ ላይ ምን እያልን ነው? ሶ ፓርቲሲፔሽን ኢዝ ቦዝ ራይት ኤንድ ዲዩቲ። እንግዲህ ይህ ተሳትፎ በምንልበት ሳ ላይ ወይም የህዝብ ተሳትፎ ስንል አንደኛ መብታችንም ነው፣ ሁለተኛ ግዴታችንም ነው። መብትም ግዴታም አለብን ማለት ነው። እንግዲህ ግዴታ የሚኖርብን ሀገር አቀፍ ምርጫዎች ሲደረጉ አንድ እኛ ግዴታችንን ሳንወጣ የተሾመው ወይም ስልጣን ላይ የወጣው መንግስት እኛ ምርጫ ሳንተሳተፍ መውቀስም ማወደስም ላንችል እንችላለን። ቢኮዝ እኛ አልተሳተፍንበትም። ባልተሳተፍንበት ነገር ደግሞ አስተያየት መስጠትም ላንችል እንችላለን ማለት ነው። ስለዚህ ሁልጊዜም በህዝብ ተሳትፎ መኖር አለበት። ይህ ማን ነው? የህዝብ ተሳትፎ ደግሞ አንድ መብትም ነው፣ ሁለተኛ ግዴታችን ነው። የሀገሪቷ ዜጎች እስከሆንን ድረስ የዜግነት ግዴቶቻችንን መወጣት መቻል አለብን ማለት ነው። ሶ ሲቲዝን ፓርቲሲፔት ባይ ዜጎች እንዴት ሊሳተፉ ይችላሉ ስንል አንደኛው ቮቲንግ ነው። ዋናው ቮቲንግ ነው። ይሄ ድምፅ መስጠት ማለት ነው።
አይደለ? ስለዚህ ቮቲንግ አንደኛው ነው። ዜጎች በሚከተሉት መንገዶች መሳተፍ ይችላሉ ብሎን አንደኛው ምን አለን? ቮቲንግ። ይሄ ድምፅ መስጠት፣ በመምረጥ ወይም በመመረጥ መወዳደር ማለት ሊቻል ይችላል። ቮቲንግ በምንልበት ሰዓት ላይ እኛ ማንኛውም 18 ዓመት በላይ የሆነ ዜጋ ሁሉ የመምረጥ መብት አለው። እንዲሁም ከ21 ዓመት በላይ የሆነ ሁሉ ደግሞ የመመረጥ መብት አለው ማለት ነው። ስለዚህ በመምረጥና ለመመረጥ በመወዳደር መሳተፍ እንችላለን። አንደኛው ይሄ ነው። አቴንዲንግ ሚቲንግ ኤንድ ዲቤትስ፣ የተለያዩ ሀገር አቀፍ ጉዳዮች ላይ ምን ማድረግ፣ ስብሰባዎችን መሳተፍ፣ ውይይቶች፣ ክርክሮች በሚኖሩን ሰዓት ላይ እነዛ ነገሮች ላይ መሳተፍ። ምክንያቱም መጨረሻው የሚሰራው የሚተገበረው ነገር ሁሉ ለሀገር እስከሆነ ድረስ የሀገር እኛ ደግሞ የዛች ሀገር ዜጋ እስከሆነ ድረስ በዛች ሀገር ውስጥ የሚካሄዱት ነገሮች ሁሉ ይመለከተናል ብለን የምናስብ ዜጎች እስከሆነ ድረስ መሳተፍና መወያየት መከራከር መቻል አለብን ማለት ነው። ሶ ጆይኒንግ ሲቪክ ኦርጋናይዜሽን የተለያዩ የህዝብ ተቋማትን መጎብኘት፣ ማየት፣ መመርመር፣ መጠየቅ፣ እነዚህ ነገሮች ሁሉ ህዝቦች ህዝብ ሊሳተፍበት የሚችሉ ነገሮች ናቸው ማለት ነው። ሌላው ምን ይለናል? ፓርቲሲፔሽን ሹድ ኢንክሉድ ሶሻል ኢሹ። እንግዲህ የህዝብ ተሳትፎ በሚባልበት ሰዓት ላይ እዚህ ጋር የተጠቀሱት ብቻ ሳይሆን ማህበራዊ ግዴታዎችንም ከመወጣት አንጻር ሊታይ ይችላል ይለናል። እንግዲህ በሲቪክ ማህበራት ውስጥ መሳተፍ በተሳትፎ ይሄ ማህበራዊ ጉዳዮች ላይ አስተዋጽኦ ማድረግ፣ እነዚህ ሁሉ ይካተታሉ። ስለዚህ ጀንደር ኢኳሊቲ ላይ ይሄ የጾታ እኩልነት ላይ መሳተፍ፣ ታክሴሽን ግብር መክፈል አንድ የዜግነት ግዴታችን ነው። አንድ ሰው ግብር አልከፍልም ማለት አይችልም። ስለዚህ ያ ምክንያቱም ግብር ካልከፈለ የሚያገኘው አገልግሎቶች ሁሉ እሱ በሚከፍለው ግብር እንደሆነ አውቆ ወዶና ፈቅዶ ማድረግ አለበት። ይሄ ታክሴሽን ግዴታ ነው። ሁለተኛው ኢንቫይሮንመንታል ፕሮቴክሽን ነው። የአካባቢ ጥበቃ ላይ መሳተፍ፣ አካባቢውን ጽዳት ላይ፣ የተለያዩ የልማት ሁኔታዎች ላይ፣ እነዚህ ሁሉ ነገር ላይ መሳተፍ ከአንድ ዜጋ የሚጠበቅ ነው። ሰው አንድ ሀገር ዲሞክራት ናት ሲባል ዜጎች ሁሉ በዚህ ነገር ላይ የመሳተፍ እድል ሲያገኙ ነው ማለት ነው። ሶስተኛው ይሄ ነው። አራተኛው ደግሞ ሴፓሬሽን ኦፍ ፓወር። ይሄ እንግዲህ ከዚህ በፊት በሰራውላችሁ ቪዲዮ ላይ ሴፓሬት ፕሬዚደንሻል ኤንድ ፓርላሜንታሪ ሲስተም በምናይበት ሰዓት ላይ ፊቸርስ ኦፍ ፓርላሜንታሪ ፕሬዚደንሻል ሲስተም ላይ አንዱና ዋናው ሴፓሬሽን ኦፍ ፓወር አለ ብለናል። ይሄ ሴፓሬሽን ኦፍ ፓወር የስልጣን ክፍፍል ነው። እንግዲህ ይህ የስልጣን ክፍፍል መኖሩ ለቼክ ኤንድ ባላንስ አስፈላጊ እንደሆነ ነግሬያቸዋለሁ። ቼክ ኤንድ ባላንስ። ነገር ግን በፓርላሜንታሪ ሲስተም ላይ ስንመጣ ግን ፊውዥን ኦፍ ፓወር ነው እንጂ ሴፓሬሽን ኦፍ ፓወር የለም። ስለዚህ አንዱ ዊክነስ ሊሚቴሽን ኦፍ ፓርላሜንታሪ ሲስተም ቢባል ይሄ ፊውዥን ኦፍ ፓወር ነው። ፊውዥን ኦፍ ፓወር መኖር የለበትም። ሴፓሬት መሆን አለባቸው። እያንዳንዱ ተቋማት እያንዳንዱ የስልጣን እነዚህ ሶስቱ የመንግስት ተቋማት ምንላቸው ዋናዎቹ ምን መሆን አለባቸው? ሴፓሬት መሆን አለባቸው ማለት ነው። የስልጣን ክፍፍል ይሄ አራተኛው የዲሞክራሲ መሪ ነው። ምንድን ነው የሚለን? ሴፓሬሽን ኦፍ ፓወር ምንድን ነው የሚያሳየው ስንል ገቨርንመንት ሃዝ 3 ብራንችስ። እንደምናውቀው መንግስት 3 ቅርንጫፎች አሉ። አንደኛው ሌጊስሌቲቭ ምንለው ነው። ይሄ ህግ የሚያወጣ ነው። ሌጊስሌቲቭ ቦዲ ሜክስ ሎ፣ ይሄ ህግ ያወጣል ማለት ነው። በኢትዮጵያ በምንሄድበት ሳለ ሌጊስሌቲቭ ብራንች የምንለው ኤችፒአር ነው። ይሄ ኤችፒአር ያ ማለት ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ብለን የምንለው ማለት የህዝብ ተወካዮች ምክር ቤት እዚህ ውስጥ ይገባል። እነዚህ የህዝብ ተወካዮች ምክር ቤት አባላት በህዝብ ቀጥታ ተመርጦ የገቡ ስለሆኑ እነዚህ ህግን የማውጣት ኃላፊነት አለባቸው። ሁለተኛው ኤክስኪዩቲቭ ብራንች ምንለው ነው። ኤክስኪዩቲቭ ደግሞ እዚህ ጋር የወጣውን ህግ ሌጊስሌቲቭ ቦዲ ያወጣውን ህግ ምን ያደርጋሉ? ይተገብራሉ፣ ኢምፕሊመንት ያደርጋሉ። ኤክስኪዩት ማድረግ ማለት ነው። እዚህ ላይ ደግሞ ሁሉንም ሚኒስትሮችን መጥቀስ እንችላለን። ሚኒስትሮች፣ ፖሊስ ምናምን እዚህ ውስጥ ነው። ህግ አስፈጻሚ ናቸው እነዚህ ማለት ነው። ሁለተኛው ሚኒስትሮች ኦር እነዚህ መጥቀስ እንችላለን። ሶስተኛው ጁዲሸሪ የምንለው ነው። ጁዲሸሪ እንግዲህ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ። ይሄ የዳኝነት ስልጣን የዳኝነት አካል ያለው ማለት ነው። ኢንተርፕሬትስ ሎ ኢንተርፕሬት ያደርጋል። እነዚህ ሶስቱን ልትጠይቁ ትችላላችሁ፣ ደግሞ ትጠይቃላችሁ። ኢንተርፕሬት ያደርጋል ማለት ነው። አሁን ሴፓሬሽን ኦፍ ፓወር ስንል ይሄ እነዚህ እዚህ ያሉት ሶስቱ የመንግስት ቅርንጫፎች እያንዳንዳቸው ምን መሆን አለባቸው? ሴፓሬት መሆን አለባቸው። አንዱ ሌላ ውስጥ ጣልቃ መግባት የለበትም ማለት ነው። እያንዳንዳቸው የየራሳቸውን አስተዋጽኦ የየራሳቸውን ስራ ይሰራሉ። አንዱ ሌላው ላይ
ፕሬዠር ግፊት ማድረግ የለበትም ማለት ነው። በፓርላሜንታሪ ሲስተም ስንመጣ እዚህ ጋር ሌጊስሌቲቭ ቦዲ ወይም ሌጊስሌቲቭ ብራንች ላይ ያሉ የፓርላማ አባላት ያወጡትን ህግ ተመልሰው ይመጡና ሚኒስትሮችም ናቸው። ምክንያቱም በኤክስኪዩቲቭ ብራንች ላይ በኤክስኪዩቲቭ የጠቅላይ ሚኒስትሩ የሚኒስትሮች ሁሉ የበላይ ነው አይደለ? ጠቅላይ ሚኒስትሩ ደግሞ እነዛ ሚኒስትሮች የሚሾሙ ወይም የሚመርጠው ከዚህ ከፓርላማ አባላት ነው። እዚህ ጋር ህግ አውጪ የሆኑና ተመልሰው ደግሞ እዚህ ጋር ህግ አስፈጻሚ መሆኑ ይመጣሉ ማለት ነው። ያያችሁ። ስለዚህ ሴፓሬት አልሆነም። የስ ለቼክ ኤንድ ባላንስ አመቺ አይደለም ማለት ነው። ስለዚህ በዲሞክራሲ ስርዓት አንደኛው መርህህ ይሄ ሶስቱ የመንግስት ብራንቾች ሴፓሬት መሆን አለባቸው ማለት ነው። ሶ ይሄ ደግሞ መሆኑ ሴፓሬት መሆኑ ኢንሹርስ ቼክ ኤንድ ባላንስ አያችሁ። ስለዚህም ይህ እነዚህ ለቁጥጥርና ለሚዛናዊነት አንድ ቁጥጥር ለማድረግ አመቺ ነው። ሁለተኛ ሚዛናዊነትን ለመጠበቅ አመቺ ነው። ሚዛናዊነትን አድሎ እንዳይኖር አንዱ ሌላው ላይ ግፊት እንዳያደርግ የስ ስለዚህ እነዚህ ነገሮች ሁሉ አመቺ ናቸው ማለት ነው። ሶ ይሄ ሴፓሬሽን ኦፍ ፓወር መኖሩ ፕሪቬንትስ አቢዩዝ ኦፍ ፓወር። እንግዲህ ይህ የስልጣን እንግዲህ ምን እንበለው የስልጣን መባለግ ወይም ተብሎ ሊተረጎም ይችላል። ብዙ ጊዜ ስልጣንን ያለአግባብ መጠቀም የስ ስልጣንን ያለአግባብ እንዳይጠቀሙ ይከላከላል። ሴፓሬት ከሆኑ ስልጣናቸውን ያለአግባብ አይጠቀሙም። እዚህ ጋር የሚፈልገውን ህግ ያወጣና ራሱ መጥቶ እዚህ ጋር ካስፈጽመው የስልጣን ያለአግባብ መጠቀም ሊከሰት ይችላል ማለት ነው። ስለዚህ ሴፓሬት መሆን አለባቸው። ሴፓሬሽን ኦፍ ፓወር ዋናው ጥቅሙ ምንድን ነው ስንል ቼክ ኤንድ ባላንስ ነው። ይህን እንዳትረሱ። ኦኬ እዚህ ጋር እንግዲህ አርቲክል 50፣ ያልነው ስፔሲፊካሊ ሴፓሬሽን ኦፍ ፓወር ተብሎ ህገ መንግስቱ ላይ በአንድ አንቀጽ አይደለም የሚጠሩ። እነዚህ የሚያሳየን እያንዳንዳቸው የስልጣናቸውንና ኃላፊነታቸውን የሚገልጹ አንቀጾች ናቸው እነዚህ። ሶ እነዚህን ህገ መንግስቱን ገብታችሁ ማየት ትችላላችሁ ማለት ነው። ሶ ህገ መንግስት ከፈለጋችሁ የተማሪ ቤት በሚለው የቴሌግራም ቻናል ላይ አስቀምጥላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። ኦኬ አምስተኛው የዲሞክራሲ ፕሪንሲፕል ሴኩላሪዝም ነው። እንግዲህ በአንድ ሀገር ውስጥ የተለያዩ የእምነት ተቋማት ሊኖሩ ይችላሉ። መንግስት ከነዛ የእምነት ተቋማት ጋር ምን መሆን አለበት? ሴፓሬት። ሴኩላሪዝም ስንል ሴፓሬት ደግሞ ማለት ፍጹም ምንም አይነት እንትን የላቸው ማለት ሳይሆን መንግስት በሃይማኖት ውስጥ ጣልቃ ገብቶ የራሱን አጀንዳ ማስፈጸም አይችልም። የሃይማኖት ተቋማትም ደግሞ መንግስት ውስጥ ገብተው ይሄን አርግ ማለት አይችሉም ነው። ሶ ምንድን ነው ፕሪንሲፕል ኦፍ ሴኩላሪዝም? እንግዲህ ይሄ ብዙ ጊዜ ይጠይቃል። ሴኩላሪዝም ጽንሰ ሀሳቡ ምንድን ነው ስንል ሴፓሬሽን ኦፍ ሪሊጂን ኤንድ ስቴት ማለት ነው። መንግስትና ሃይማኖት የተለያዩ ናቸው። መንግስት በሃይማኖት ውስጥ እጁን ከቶ እሱ የፈለገውን የመሾም የመሻር ስልጣን የለውም ማለት ነው። ሶ ይሄን በዚህ መያዝ ትችላለችሁ። ሴፓሬሽን ኦፍ ሪሊጂን ኤንድ ስቴት ኦር ገቨርንመንት ማለት እንችላለን። ሶ ኖ ኦፊሻል ስቴት ሪሊጂን እንግዲህ ሴፓሬሽን ኦፍ ፓወር ወይም ሴኩላሪዝም ሴፓሬሽን ኦፍ ፓወር አይደለም። ሴኩላሪዝም የሚያካትተው ሌላው ምንድን ነው? መንግስታዊ ሃይማኖት መኖር የለበትም ማለት ነው። መንግስታዊ ሃይማኖት መኖር የለበትም። ቢኮዝ መንግስታዊ ሃይማኖት አንድ ሃይማኖት ብቻ በዛች ሀገር ላይ ካለ መንግስታዊ ሃይማኖት ሊኖር ቢችል ኦኬ ብለን አክሴፕት ልናደርግ እንችላለን። ዩኒተሪ ስቴት ሲሆን በብዛት ማለት ነው። ሶ እንደ ኢትዮጵያ ያሉ አገራት ሲሆን ግን እጅግ በጣም ብዙ ሃይማኖት ተቋማት አሉ። ሶ መንግስት የመንግስታዊ ሃይማኖት አለ ካልን ያ መንግስታዊ ሃይማኖት የበላይ ሊሆን የሚችለው አንዱ ሃይማኖት ነው። ስለዚህ ሌሎች ሊጨቆኑ ይችላሉ ማለት ነው። ያ ደግሞ አይፈቀድም። በኢትዮጵያ ህገ መንግስት በአንቀጽ 11 ላይ የመንግስትና ሃይማኖት የተለያዩ እንደሆኑ ይነግረናል ማለት ነው። ሶ ኦል ሪሊጅንስ አር ትሪትድ ኢኳሊ ሁሉም ሃይማኖት ተቋማት ሁሉም ሃይማኖቶች በእኩል ምን መደረግ አለባቸው? ትሪት መደረግ አለባቸው። ይሄ የመንግስትና የሃይማኖት መለያየትን የሚነግረን ነው። አንቀጽ ስንት ላይ ነው የተጠቀሰው? አንቀጽ 11 ላይ ሊጠይቋችሁ ይችላሉ። እነዚህ መሰረታዊ የሚባሉ የህገ መንግስት ክፍሎች ናቸው። አንቀጽ 11 ስለምን ይነግረናል? መንግስትና ሃይማኖት የተለያዩ ናቸው ወይም ሴኩላሪዝም ማለት ነው። ስድስተኛው የዲሞክራሲ መርህ አንድ ዲሞክራሲ የሚቆምባቸው መርሆች አካውንታቢሊቲ ኤንድ ትራንስፓረንሲ። ይህኛውም ሌላኛው የዲሞክራሲ መርህ ነው። ምንድን የሚለን አካውንታቢሊቲ ኤንድ ትራንስፓረንሲ። ስድስተኛው እንግዲህ ምን እያለን ነው? ተጠያቂነትና ግልጽነት ማለት ነው አይደል? አካውንታቢሊቲ ስንል ተጠያቂነት፣ ትራንስፓረንሲ ስንል ግልጽነት ምን ማለት ነው? ሶ ገቨርንመንት ኦፊሻልስ መስት ቢ አንሰረብል ቱ ዘ ፒፕል። እንግዲህ
የመንግስት ባለስልጣናት ለህዝብ ተጠያቂ መሆን አለባቸው ማለት ነው። ተጠያቂ መሆን አለባቸው። ሶ ሲቲዝን ሃቭ ዘ ራይት ቱ አክሰስ ኢንፎርሜሽን። እንግዲህ ዜጎች የሚከተሉት አሁን ሁሉም ዜጋ ምን አለው? እነዚህ መብቶች አሉት ይለናል። ሁሉም ዜጋ ወይም ዜጎች እነዚህ መብቶች አሏቸው። ምን አይነት መብት? አክሰስ ኢንፎርሜሽን፣ መረጃ የማግኘት መብት ማለት ነው። ስለዚህ አንድ ተቋም የመንግስት ተቋም ሄዶ ዜጋ መረጃን ማግኘትና መጠየቅ ይችላል። ስለዚህ አንዱ ይሄ ነው፣ መረጃ የማግኘት መብት። ስለዚህ የመረጃን ለማግኘት በምንሄድበት ሰዓት ላይ የዛ ተቋም ኃላፊ የሆነው አንድ በህዝብ እንደተሾመ አውቆ ለህዝብ እንደሚሰራ አውቆ ህዝብ ለሚጠይቀው ነገር አካውንተብል መሆን መቻል አለበት። የስ ተጠያቂ መሆን መቻል አለበት። ሁለተኛ ግልጽ መረጃን መስጠት መቻል አለበት። ይሄ እሱ ስለወደደ ሳይሆን ህጉ ስለሚያስገድደው ማለት ነው። ይሄ እየተተገበረ ነው እየተተገበረ አይደለም፣ እሱ ሌላ ጉዳይ ነው። ነገር ግን በዲሞክራሲ መርህ ላይ ይህ ግዴታ ነው ማለት ነው። አካውንታቢሊቲ ኤንድ ትራንስፓረንሲ። ሁለተኛው ኩዌስችን ገቨርንመንት አክሽንስ። የትኛውንም የመንግስት ተግባራትን የመጠየቅ መብት አለን። መንግስት እያከናወነ ያላቸውን ነገሮች ቢኮዝ መንግስት አጠቃላይ የሚሰራቸው ነገሮች ልማቶች ሊሆን ይችላል። ማንኛውም እንቅስቃሴዎች በህዝብ ገንዘብ ነው የሚሰራው። መንግስት ራሱ አትሞ ራሱ ያለው ያመረተው ገንዘብ የለም። የስ የትኛውም መንግስት ከህዝብ በሚሰበስበው ግብር፣ አንድ ከውጪ በሚያገኘው እርዳታ፣ ሁለት የተለያዩ ብድራት፣ ሶስት በእነዚህ ነገሮች ነው ልማትም የትኛውንም እንቅስቃሴ የሚያደርገው። እነዚህ ነገሮች ሁሉ ሲሆኑ ግን ከውጭ ቢበደርም በህዝብ ስም ነው፣ በኢትዮጵያ ስም ነው። ኢትዮጵያ ሲባል ደግሞ ህዝቦቿ ናቸው። መጨረሻ ላይ ዕዳ ውስጥ ብንገባም ህዝቡ ነው ማለት ነው ፋይናሊ ችግር የሚመጣበት። ስለዚህ እነዚህ ነገሮች ሁሉ የመጠየቅ መብት አለን ማለት ነው። ሶስተኛው ዜጎች ያላቸው መብት ምንድነው? ሲክ ጀስቲስ፣ ፍትህን የመጠየቅ መብት። የስ ፍትህን የመፈለግ መብት አለን ማለት ነው። ፍትሃዊ ያልሆኑ ነገሮች ሲካሄዱ ፍትህን የመፈለግ መብት ማንም ዜጋ አለው። ስለዚህ ዜጎች እነዚህ ነገሮች አሉት። እነዚህ ነገሮች ሲጠይቅ የዛ ተቋም ባለስልጣናት ግልጽ ሆነው ተጠያቂ እንደሆኑ አውቀው በግልጽነት መረጃን መስጠት መቻል አለባቸው ማለት ነው። ምንድን ነው የሚጠቅመን? ትራንስፓረንሲ፣ ግልጽነት መኖሩ ምን ይጠቅመናል? ግልጽነት መኖሩ ትራንስፓረንሲ ሄልፕስ ፕሪቨንት ኮራፕሽን፣ ሙስናን ለመከላከል እጅግ በጣም አስፈላጊ ነው ማለት ነው። ሙስናን ለመከላከል እንጂ እያንዳንዱ የተሰሩ ልማቶች የተሰሩ ድርጊቶች ስንት ተበጀተላቸው፣ በስንት አለቀ፣ ኦዲት ተደርጓል የሚሉት ነገሮች ሁሉ በግልጽነት መታወቅ መቻል አለባቸው። ያ ካልሆነ ለሙስና በጣም ቅርብ ነው ማለት ነው። ለሙስና በጣም የተጋለጠ ይሆናል። ስለዚህ የአንድ የዲሞክራሲ መርህ አንደኛው ሌላኛው አካውንታቢሊቲ ኤንድ ትራንስፓረንሲ ነው። የስ ግልጽነትና ተጠያቂነትና ግልጽነት ማለት ነው። ይህ በሕገ መንግስታችን ላይ አንቀጽ 12 ላይ ተጽፎ ይገኛል ማለት ነው። ስለዚህ መብትና ግዴታችንን ካወቅን ይህንን አፕላይ ማድረግ መተግበር መቻል አለብን ማለት ነው። ስድስተኛው ይህ ነው። ሰባተኛው ሂውማን ራይት ይለናል። እንግዲህ የሰብአዊ መብቶች ክብር መስጠትን የሚመለከት ነው። ሂውማን ራይት ስንል ብዙ ነገሮችን የሚያካትት ነው። ፍትህን፣ እኩልነትን፣ ክብርን፣ እነዚህን ሁሉ የሚያካትት ነው ማለት ነው። ሰባተኛው ፕሪንሲፕል ኦፍ ዲሞክራሲ ኢዝ ሪስፔክት ፎር ሂውማን ራይትስ፣ ሰብአዊ መብቶች ክብር መስጠት ማክበር ማለት ነው። እዚህ ላይ ምንድን ያለው? ሂውማን ራይትስ ቢሎንግ ቱ ኦል ፒፕል። እንግዲህ ሰብአዊ መብት ስንል ሁሉንም ዜጋ የሚመለከት ነው። ሁሉንም ዜጋ ብቻ ሳይሆን ሁሉንም ህዝብ የሚመለከት ነው። የስ ጥቁር ሆነ ነጭ ሆነ ምን ሆነ ድሃ ሆነ ሀብታም ሆነ የተማረ ሆነ መሀይም ማንኛውንም ዜጋ የሚመለከት ነው። ምክንያቱም ይህ መብት ሰብአዊ መብት አንድ ሰው በመሆኑ ብቻ ሊያገኘው የሚችል መብት ነው። መንግስት የሚሰጠው አይደለም፣ መንግስት የሚነፍገውም አይደለም። ስለዚህ እነዚህ መብቶች ምንድናቸው? ሰው በመሆኑ ብቻ አንድ ሰው ሊከበር ሰብአዊነቱ ሊረጋገጥ ይገባል ማለት ነው። ምን ያካትታሉ? በእርግጥ ይህንን ዩኒት 5 ላይ ስንሄድ ለብቻው እናያለን። ሂውማን ራይት የሚል ቻፕተር አለ። ምን ያካትታል ሂውማን ራይት ስንል የመጀመሪያው የመኖር መብት ነው። ስለዚህ ማንኛውም ዜጋ በሀገሩ በነጻነት የመኖር መብት አለው። ሁለተኛ ማንኛውም ዜጋ
የትምህርት አቅርቦትን የማግኘት መብት አለው ማለት ነው። ስለዚህ የትምህርት መብት አለን፣ የመማር መብት አለን። አንደኛው በህይወት የመኖር መብት ነው። ሁለተኛ ትምህርት የማግኘት መብት ነው። ይህም መብታችን ነው ባይዞ። ስለዚህ ትምህርት የማግኘት መብት ዴሞክራሲያዊ መብት አይደለም፣ ሰብአዊ መብት ነው። አንድ ሰው ሰው በመሆኑ ብቻ ግዴታ ሊማር ይገባል። የስ ስለዚህ ግዴታ የትምህርት አቅርቦት ሊያገኝ ይገባል ማለት ነው፣ ሰብአዊ መብት እስከሆነ። ሰብአዊ መብቶች ገንዘብ ከፍለን የምናገኛቸው አይደሉም። ስለዚህ እነዚህ ሰብአዊ መብቶችን ለመጠበቅ ነው አንድ መንግስት ስልጣን ላይ የሚወጣው። እነዚህን ሰብአዊ መብቶች ማረጋገጥ ካልቻለ በዲሞክራሲ ስልጣን የህዝብ ነው ስለሚባል ህዝብ የፈለገውን የመረጠውን አውርዶ መሾም ይችላል ማለት ነው። ሌላው ጤና የማግኘት መብት፣ የጤና መብት አለው ማንም ሰው። ስለዚህ የጤና መብት ሊበርቲ፣ እንግዲህ የነጻነት መብት፣ በነጻነት የመንቀሳቀስ፣ በነጻነት ሀሳብን የመግለጽ፣ በነጻነት የመተቸት፣ እነዚህ ነገሮች ሁሉ ያካትታል ማለት ነው። ማንኛውም ዜጋ አገሪቷን የሚመራውን መንግስት የመተቸት መብት አለው። የስ ያ ማለት አግባብ ባለው መልኩ ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ትክክል ነው የማለት መብት አለው። ይህ መብት ያገኘው ህገ መንግስቱ በሰጠው መብት መሰረት ነው ማለት ነው። ይሄም ሌላኛው ነው። ሶ ኤቭሪ ኤሊጂብል ሲቲዝን ሃዝ ራይት ቱ ቮት። ማንኛውም እድሜው ለመምረጥ ወይም ለመመረጥ የደረሰ ሁሉ ድምፅ መስጠት ይችላል። እንግዲህ ለመምረጥ የምንችለው 18 ዓመት ሲሞላ ነው ብለናል። በኢትዮጵያ ህገ መንግስት መሰረት ለመመረጥ የሚችለው ደግሞ 21 ዓመት ሲሞላው ነው። ስለዚህ ሰባተኛው የዲሞክራሲ መርህ ሪስፔክት ፎር ሂውማን ራይት፣ ይህ በህገ መንግስታችን አንቀጽ 10 ላይ ተጽፎ ይገኛል ማለት ነው። ይሄ ሰባተኛው መርህ ነው። ስምንተኛው ቮቲንግ ነው። እዚህ ጋር ድምፅ መስጠት ነው። እንግዲህ ያው ነጻ ፍትሐዊና ወቅታዊ ምርጫዎች መደረግ እንዳለባቸው ነው እዚህ ጋር የሚነግረን። ስለዚህ በዲሞክራሲ መርህ አንድ ዲሞክራሲ የሚቆምበት መርህ ሁልጊዜም ነጻ ፍትሐዊ እንዲሁም ወቅታዊ ምርጫዎች ሊደረጉ ይገባል ማለት ነው። እንግዲህ ፍትሐዊ ነጻ ስንል ፍሪ ኢሌክሽን በምንልበት ሳ ላይ ሲቲዝንስ ቮት ዊዛውት ፊር። ስለዚህ ነጻ ምርጫ ተደርጓል የሚባለው መቼ ነው? ማንኛውም ዜጋ ያለማንም ጣልቃ ገብነት በነጻነትና በፍላጎት መምረጥ ሲችል ማለት ነው። በነጻነት ያለማንም አስገዳጅነት፣ ያለማንም ድለላ ማለት ነው። ስለዚህ ምንም ሲሆን መምረጥ ሲችል ያኔ ፍሪ ኢሌክሽን ተካሂዷል ብለን እንላለን ማለት ነው። ነጻ ምርጫ ተካሂዷል ብለን እንላለን። ሁለተኛው ፌር ኢሌክሽን ነው። ያ ማለት ደግሞ ፍትሐዊ ምርጫ ማለት ነው። ፍትሐዊ ምርጫ ስንል እንግዲህ ምን ይለናል? ሉክ ኦል ቮትስ አር ኢኳል ኤንድ ካውንትድ ፕሮፐርሊ። እንግዲህ ፍትሐዊ ምርጫ ስንል ሁሉም ድምፆች እኩል ናቸው ማለት ነው። ሁሉም ድምፆች እኩል ናቸው። ይህ እንግዲህ ያው በአግባቡ መቆጠር እንዳለበት ነው የሚያሳየን። ስለዚህ በአግባቡ ድምፅ መቆጠር አለበት። ያው በኢትዮጵያ ውስጥ ኮሮጆ ይባላል። ማንኛውም ሰው የፈለገውን ያንን ምልክት አድርጎ የሚመርጠውን ፓርቲ ያስገባል ማለት ነው። ስለዚህ ያ ከገባ በኋላ በሚቆጠርበት ሰዓት ላይ በትክክል መቆጠር ካልተቻለ የስ ያው የሚታወቁ ነገሮች ይከሰታሉ። አብዛኛው አፍሪካ ሀገር ላይ ምርጫ በትክክለኛው መካሄድ የሚያቅተው የምርጫ መጭበርበሮች ስላሉ ነው ማለት ነው። የካርድ መጭበርበሮች አሉ። ስለዚህ እነዚህ ነገሮች መኖር የለበትም ማለት ነው። ትክክለኛ ፍትሐዊ ምርጫ ተደርጓል ለማለት ሁሉም ድምፆች እኩል ናቸው። እነዚያ ድምፆች ደግሞ በትክክል መቆጠር መቻል አለባቸው። እነዚህን ይጠይቋቸዋል ሚኒስትሪ ላይ እነዚህ ዲፊኒሽኖቹን ራሳቸው ማለት ነው። ፍሪ ኢሌክሽን ስንል ምን ማለት ነው? ስለዚህ ፍሪ ኢሌክሽን ስንል ሲቲዝን ቮት ዊዛውት ፊር፣ ፌር ኢሌክሽን ኦል ቮትስ አር ኢኳል ኤንድ ካውንትድ ፕሮፐርሊ፣ ዘ ሰርድ ዋን ኢዝ ፔሪዮዲክ ኢሌክሽንስ ሄልድ ሬጉላርሊ ማለት ነው። እንግዲህ ይሄ ምን ማለት ነው? ወቅታዊ ምርጫ። እንግዲህ ወቅታዊ ምርጫ ስንል በኢትዮጵያ አገር አቀፍ ምርጫ የሚካሄደው በየ5 ዓመቱ አንዴ ነው። ስለዚህ በየ5 ዓመቱ አንዴ የግድ መደረግ አለበት ማለት ነው። ስለዚህ እንዳይደረግ ስልጣን ላይ ያለው መንግስት አይ ይሄን ዓመት ማድረግ አልፈልግም ለኔክስት ይሁንልኝ ማለት አይችልም። ካለም የዲሞክራሲ መርህን ጥሶ ዲክታተር ሆኗል ማለት ነው። ስለዚህ እነዚህ ነገሮች ሶስቱ ግዴታ ዲሞክራት ነው ለማለት መሟላት አለባቸው። ሶ አንድ ዲሞክራቲክ ፕራክቲስስ ኢንክሉድ እዚሁ ላይ እነዚህ ኖቶች እንግዲህ መጽሐፋችሁ ላይ ያለው በዝርዝር ያለው ሀሳብ በቃ ቤዚክ ሜን ፖይንት የሚባለው ነው እዚህ ያለው። ፈተና ላይ ከዚህ የዘለለ ነገር አይወጣውም። እነዚህ ነገሮች ለፈተና ማንበብ ትችላላችሁ። አንድ ዲሞክራቲክ ፕራክቲስ የሚባሉት ወይም ዲሞክራሲ ያልሆኑ ተግባሮች ምንድን ናቸው በምንልበት ሰዓት ላይ በተለይም በምርጫ ሰዓት ላይ የሚካሄዱ ነገሮች አሉ። አንደኛው ኢንቲሚዴሽን ነው። እንግዲህ
እነዚህ የጸረ ዴሞክራሲ ተግባራት ብለን የምንላቸው ነገሮች ውስጥ አንዱ ማስፈራራት ነው። ማስፈራራት ሲባል ለምሳሌ የኔን ፓርቲ ካልመረጥክ ወይም እኔን ካልመረጥክ እንደዚህ አይነት አገልግሎት ላታገኝ ትችላለህ፣ እንደዚህ ልትሆን ትችላለህ፣ የስ በቀበሌ ይህንን ያህል ነገሮች ላይሰጥ ይችላል የሚሉ ነገሮች ማስፈራራት። አያችሁ። ስለዚህ ማስፈራራት አንደኛው ኢ ዲሞክራሲያዊ መንገድ ነው ማለት ነው። ስለዚህ ዜጎች ሁልጊዜም በነጻነት ነው መምረጥ ያለባቸው ዊዛውት ፊር። ሰው ማስፈራራት ካለ አንድ ዲሞክራቲክ ሆኗል ማለት ነው። ሁለተኛው ትሬት ነው። እዚህ ጋም ዛቻ ማለት ነው። እዚህ ጋም ስለዚህ መዛት፣ ሌላኛውም ሰዎች በፍርሃት ውስጥ ተሸብበው ያልፈለጉትን ነገር እንዲያደርጉ የማስገደድ ሁኔታ ነው ትሬትስ። ሶስተኛው ቺቲንግ ነው። እዚህ ጋር ማጭበርበር ነው። ማጭበርበርም አንድ ዲሞክራቲክ ነው። የስ ማጭበርበር ከምን ጋር ሊያያዝ ይችላል? እዚህ ጋር ቅድም ካልኳችሁ ጋር ማንኛውም ሰው በነጻነት የመረጠው ምርጫ ድምፁ እያንዳንዱ ድምፅ እኩል መሆኑ ታውቆ በእኩል መቆጠር መቻል አለበት ማለት ነው። ያ ካልሆነ ማጭበርበር ሊከሰት ይችላል። ሶ እነዚህ ነገሮች ፍሪ ፌር ኤንድ ፔሪዮዲክ ኢሌክሽን የስምንተኛው የዴሞክራሲ መርህ ነው። ይህም በአንቀጽ 38 ላይ ተዳሷል ማለት ነው በህገ መንግስታችን ላይ። ኦኬ። ዘጠነኛው መልቲ ፓርቲ ሲስተም እንግዲህ ይሄ የብዝሃ ተፎካካሪ ፓርቲ በአንድ ሀገር ውስጥ የገዢውን ፓርቲ የሚፎካከሩ ሌሎች ፓርቲዎች መኖር መቻል አለባቸው ማለት ነው። በአንድ ሀገር ውስጥ ገዢውን ፓርቲ የሚፎካከር የለም ማለት ያ መንግስት ፉሊ ዲክታተር ሆኗል ማለት ነው። ዲክታተር ሆኗል። አንድ አልፈቀደም ማለት ነው። ተፎካካሪ ፓርቲዎች እንዲኖሩ አልፈቀደም። ሁለት ልክ ፈቅዶም ግን ተግባራዊ እንዳያደርጉ እንቅስቃሴ እንዳያደርጉ አፍኗቸዋል ማለት ነው። ስለዚህ እንደዚህ አይነት ፕራክቲሶች ካሉ ያ መንግስት ዲክታተር ነው እንጂ ዴሞክራት አይደለም። ስለዚህ መልቲ ፓርቲ ሲስተም በምንልበት ሰዓት ላይ ሞር ዛን ዋን ፖለቲካል ፓርቲ ኮምፒትስ ፎር ፓወር፣ እንግዲህ ከአንድ በላይ የተለያዩ የፖለቲካ ፓርቲዎች ለስልጣን መፎካከር መቻል አለባቸው። ህዝብ የፈለገውን የዛን ፓርቲ ርዕዮተ ዓለም አይቶ ይጠቅመኛል፣ ይበጀኛል ሲል ብቻ ይመርጣል ማለት ነው። ይመርጣል። አብዛኞቹ ዲክታተር ሀገራት ይህንን አይፈቅዱም። በአንድ ሀገር ውስጥ የተፎካካሪ ፓርቲዎች ግለሰቦችን ማሰር፣ የተፎካካሪ ፓርቲዎች በሚሰጧቸው መግለጫዎች ማፈን፣ የእነሱ ድምፅ በገዢው ፓርቲ ሚዲያዎች እንዳይተላለፍ ማድረግ፣ የተለያዩ ማህበራዊ ሚዲያዎችን ለነዛ ሰዎች እንዳይጠቀሙ መከልከል፣ ማሰር፣ እነዚህ ሁሉ ነገሮች የኢ ዲሞክራሲያዊ አካሄዶች ናቸው ማለት ነው። ኢ ዲሞክራሲያዊ አካሄዶች ናቸው። ሶ አንዱ መልቲ ፓርቲ ሲስተም በምንልበት ሳለ መድረኩ ክፍት ነው። ማንኛውም ሰው የመፎካከር መብት አለው ማለት ነው። እድሜው እስከፈቀደና መስፈርቱን እስካሟላ ማለት ነው። ሶ ጊቭስ ቮተርስ ቾይስ፣ እንግዲህ መራጮች ድምፅ ይሰጣሉ ማለት ነው። ለፈለጉት ፓርቲ ድምፅ ይሰጣሉ። ዋን ፓርቲ ሩል ሊድስ ቱ ዲክታተርሺፕ፣ ይሄ ሞዴል ጥያቄዎች ላይ በብዛት ይጠይቃል። አንድ ሀገር ውስጥ አንድ ፓርቲ ብቻ ነው ያለው ማለት የዛ መንግስት ስርዓት ዲክታተርሺፕ የሚባለው የገቨርንመንት ነው ያለው ማለት ነው። ዲክታተርሺፕ ይሄ አምባገነን ማለት ነው። ሌሎችን የማይፈቅድ ከኔ በላይ ማንም የለም ሊኖርም አይችልም ብሎ የሚያስብ ማለት ነው። ይሄ ዲክታተርሺፕ ነው። ስለዚህ ሌላው የዲሞክራሲ መርህ ምንድን ነው? መልቲ ፓርቲ ሲስተም መኖር አለበት። ይህም በአንቀጽ 56 ላይ ተዳሷል ማለት ነው። ኦኬ ዘ ላስት ዋን ኢዝ ሩል ኦፍ ሎ፣ የህግ የበላይነት። ይሄ የህግ የበላይነት የሚባለው 10ኛው የዲሞክራሲ መርህ ነው ማለት ነው። ምንድን ነው የሚለን? ኖ ዋን ኢዝ አባቭ ዘ ሎ። ቅድም እንዳልኳችሁ ማንም ሰው ከህግ በላይ አይደለም። ማንም ሰው ስንል ዜጎችን ብቻ አይደለም፣ ባለስልጣናትን፣ መሪዎችን ጭምር ከህግ በታች ናቸው ማለት ነው። ስለዚህ ላወጡት ህግ ተገዢ ናቸው። ከህግ በታች መሆናቸውን አውቀው መስራት፣ ማገልገል መቻል አለባቸው ማለት ነው። ስለዚህ ሁሌም መሪዎች፣ ባለስልጣን የሚባሉ ግለሰቦች አገልጋይ ናቸው እንጂ ሌላ አይደለም መጠሪያቸው። አገልጋይ ናቸው። ሊያገለግሉን ሾመናቸዋል። የስ ስለዚህ የመሾም የመሻር መብት ደግሞ የማን ነው? የህዝብ ነው። በምን ስርዓት? በዲሞክራሲ ስርዓት ማለት ነው። ሶ ኖ ዋን ኢዝ አባቭ ዘ ሎ። ሁለተኛው ሎውስ አፕላይ ኢኳሊ ቱ ኦል ሲቲዝን፣ እንግዲህ ህግ ለሁሉም በእኩልነት መስራት መቻል አለበት ማለት ነው። ህግ ለሁሉም ያለ አድሎ፣ በሃይማኖት፣ በብሔር፣ በጾታ፣ በምናምን፣ በሀብት ደረጃ፣ እነዚህ ነገሮች ሁሉ ህግ አይመለከታትም ማለት ነው። አንድ ሰው በመሆኑ ብቻ በዛ ህግ በእኩልነት የመዳኘት መብት አለው የሚለውን ያሳየናል። ሩል ኦፍ ሎ ሶ ሎስ መስት ቢ ኢንፎርስድ ፌርሊ ኤንድ ኮንሲስተንትሊ፣ እንግዲህ ህግ ሁልጊዜም
በትክክለኛ በፍትሃዊነትና ኮንሲስተንት በሆነ መልኩ መተግበር መቻል አለበት። ለአንዱ የሚሰራው ህግ ለሌላው አይሰራም ማለት አይቻልም ማለት ነው። ሶ ኤቭሪዋን መስት ኦቤይ ዘ ሎው። እንግዲህ ሁሉም ሰው ህግን የመጠበቅና የማስጠበቅ ግዴታ አለበት ማለት ነው። ሶ እነዚህ በጠቅላላ ምንድናቸው? ፕሪንሲፕል ኦፍ ዴሞክራሲ ብለን ምንላቸው 10 የዴሞክራሲ መርሆች ናቸው ማለት ነው። እነዚህ አጠር ባለ ኖት ለፈተና በሚያዘጋጅ መልኩ ነው የቀረበላችሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንግዲህ የሚጨመር የሚቀነስ ነገር ካለ በኮሜንት ማስቀመጥ ትችላላችሁ። ይህ ቪዲዮ እንደተመቻችሁ አልጠራጠርም። ላይክ በማድረግ አሳዩ። ለሌሎች ተማሪዎችም እንዲደርስ ሼር አድርጉላቸው። አዳዲስ ተማሪዎችም ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቫሊዩስ ኦፍ ዴሞክራሲ የሚለውን ይዤላችሁ እመጣለሁ። መልካም ቆይታ።